የኢትዮጵያ ታምርት አራተኛው ኤክስፖ ዓለም አቀፍ ኤክስፖ በዛሬው ዕለት በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ይፋ ተደርጓል። ለአራት ተከታታይ ዓመታት ይህ ኤክስፖ እየተካሄደ ነው የቆየው። በጣም የተለያየ ዘርፍ ላይ ያሉ አምራች ዘርፎች በሙሉ ማለት ነው በዚህ ኤክስፖ ውስጥ ተካተዋል። በነገራችን ላይ የኢትዮጵያ ታምርት እንቅስቃሴ ባለፉት 4 ዓመታት ብቻ በተለያዩ ምክንያቶች ቆመው የነበሩ ወደ 993 በላይ ለ1000 የተጠጉ ማለት ነው ፋብሪካዎች ስራ እንዲጀምሩ ትልቅ አቅም የሆናቸው ነው። ዛሬ ይህንን ዓለም አቀፍ ኤክስፖ ተከፍቷል። ለ5 ተከታታይ ቀናትም የሚቆይ ይሆናል። ምን ይዟል? ከወትሮ በተለየ ሲያካትታቸው የአምራች ኢንዱስትሪ ዘርፎች የትኞቹ ናቸው? ልንቃኝ ነው። አብራችሁን ዝለቁ። ሰላም ሰላም ነሽ? እንዴት አለን እግዚአብሔር ይመስገን። ዛሬ እዚህ እንግዲህ የኢትዮጵያ ታምርት ላይ ነው ያገኘሁት። ምን ነገሮችን ነው ይዘህ የቀረብከው በኤክስፖ? እሺ ስለመጣችሁ ደስ ብሎኛል። ቴንክ ዩ። ዳቺ ፉድ ኢንዱስትሪ ይባላል የመጣችሁበት ማኑፋክቸሪንግ። ዳቺ ፉድ ኢንዱስትሪ ወደ 4 ፋብሪካዎች ከረንትሪ ያሉን። አንደኛው ፋብሪካ እዚህ እንደምታዩ የቆርቆሮ ምርት እንለዋለን። የተለያየ አይነት ቢንሶች አሉን። በአማርኛው ነጭ ቦሎቄ፣ ጥቁር ቦሎቄ፣ ፋባቢን በተለምዶ ፉል ብለን የምንጠራው፣ እንደዚሁም ደግሞ የተለያዩ አይነት ቺክፒ ምንላቸው ኢትዮጵያ ውስጥ ለመጀመሪያ ጊዜ ተመርተው ወደ ውጭ ሀገር የሚላኩ ምግቦች ናቸው ማለት ነው። በነገራችን ላይ ኢትዮጵያ ውስጥ አፕል ሳይደር ቪኒገር ለመጀመሪያ ጊዜ ይመረታል። እሱ ብቻ አይደለም። እዚህ እንደምታዩ ኦሊቭ ኦይል፣ እኛ ሀገር ኦሊቭ ኦይል ኢምፖርት ነው የምናደርገው አይደል ያለቀው። ነገር ግን ኢትዮጵያ ውስጥ እናመርታለን ማለት ነው። ኢምፖርትን ሰብስቲቲዩት ያደረገ ኢትዮጵያ ማምረቷን የሚያሳይ ትልቅ ነገር ለሀገራችን ተስፋ የሰጠ ትልቅ አንድ እምርታ ነው ብለን እንወስዳለን። የኢትዮጵያ ታምርት እንቅስቃሴ ምን ጠቅሞናል፣ ምን አግዞናል ትላለህ? ኢትዮጵያ ታምርት የሚለው እንቅስቃሴ ውስጥ የብዙ አይነት ሰፖርቶች አሉት። እዛ ውስጥ የፋይናንሻል ሰፖርት አለው፣ የመሬት የኢንቨስትመንት ሰፖርት አለው፣ ከጉምሩክ ነፃ የምታስገቢበት ኤክስፖርት ስታደርግ እድሎች አሉት። በጣም ብዙ ኢንቨስተሮችን የመሳብ አቅም አለው። በጣም አድርጌ አመሰግናለሁ ቢኒያም። መልካም ጊዜ ይሁንልህ። ተመልካቾች እንግዲህ የኢትዮጵያ ታምርት በዚህ ኤክስፖ ከ370 አካባቢ በላይ ኤግዚቢተርስን ያካተተ ነው። በቆይታውም ጎብኚዎች እንደሚጎበኙት ይጠበቃል። አላቆምንም። ሌሎች ደግሞ ምን ይዘዋል እንመለከታለን። ፋብሪካችን አጠቃላይ ወደ 9 ፋብሪካዎች አሉት በውስጡ ማለት ነው። እነዚህ 9ኙም ከግብርና ምርት ተነስተው የተሰናሰሉ አንዱ ለሌላው የሚመግቡ ናቸው። ዋናነት ምርቶቻችን የመጀመሪያው የምግብ ዘይት ነው። ወደ 7 አይነት ምግብ ዘይት አለን ማለት ነው። ሌላ የእንስሳት መኖ አለን። ሌላ ደግሞ ከተረፈ ምርቱ እንደዚሁ የአትክልት ቅቤ እናመርታለን ማለት ነው። ከዘይት ውስጥ ልዩ የሚያደርገን ደግሞ ምንድነው? አንደኛው ብሌንድ የሚባለው ፕሮዳክት ይሄ ነው። የተለያየ አይነት ብሌንድ አለ። ይሄኛው ሰንፍላወር ብሌንድ ነው የሚባለው። ከሌላው ዘይት በምንድን ነው የሚለየው? አንደኛ ስሞክ ፖይንት የሚባል አለ። ከሌሎቹ ዘይቶች ስሞክ ፖይንቱ ከፍተኛ ነው። ሁለተኛው ደግሞ የጥቁር አዝሙድ ዘይት ነው። ጥቁር አዝሙድ ከአርሶ አደሮች እናመጣና እናመርታለን ማለት ነው። የጥቁር አዝሙድ ዘይት ፉሊ ኤክስፖርት የሚደረግ ፕሮዳክት ነው። በአብዛኛው ይሄ ለመድኃኒትነት የሚያገለግል ምርት ነው። ሰላም እንደነ ተሳታፊ ነን። አምናም አንደኛ ወተን የተሸለምነው በክቡር ጠቅላይ ሚኒስትር 10,000 ካርድ ተሸልመን ነበር። ዛሬም ደግሞ ተሸልመናል ማለት ነው። መሬት ደስ ያላችሁ። እስኪ አስረዳኝ ለተመልካቾችም እንዲሆን ምን ይዛችሁ ነው የመጣችሁት? ምንድነው የመጣነው? ለየት ያለው ፍሪ ኢነርጂ ነው ይዘን የመጣነው። ፍሪ ኢነርጂ ለሀገራችን ከፍ ያለው ጠቀሜታ ያለውና ለመስኖዎች የሚውለው ፀሐይ ብርሃን ነፃ ነው፣ ከነዳጅም ነፃ ነው፣ ከንፋስም ነፃ ነው። ይሄ ሜዲን ኢትዮጵያ ነው። የራሳችን ምርት ነው። የራሳችን ፈጠራ ነው። አምና የሰራነው በትንሽ ሰርተን ነበር። አሁን ደግሞ በከፍ ያለ በትልቁ ነው። እስከ 3 ሜጋዋት ሰርተናል። ከ1 ኪሎዋት ጀምረ እስከ 3 ሜጋዋት ማለት ነው። አሁን ደግሞ ይሄ ይዘን የመጣነው ደግሞ 500 ኪሎዋት ነው። ስታርተር አለው። በስታርተር ተነስቶ ራስ በራሱ ሪሳይክል እያደረገ ይሰራል ማለት ነው። ሰበራ ዋተር ፓምፖችም አሉ። ይሄም አሉ ማለት ነው። አሁን እየሰራ ነው። ድምጽ የለው ምን የለው ድምጽ የለው ምን የለው ማለት ነው። ዋተር ፓምፕ ነው። ውሃም አለው።
ይሄን መብራት ያገለግላል። ለኢንዱስትሪያል ዞን ከሆነ ደግሞ በትልቁ ኬብሉ ከትልቁ እንወስዳለን ማለት ነው። የመጣሁት ከመቀሌ ነው ብለኸኛል። የመጣሁት ከመቀሌ ነው። አዎ። እና መቀሌ አካባቢ የኢትዮጵያ ታምርት እንቅስቃሴ ምን ያህል ደግፏል? አንተንም ዋቢ አድርገህ ልታነሳ ከቻልክ። ኢትዮጵያ ታምርት በጣም አናሳሽ ነው። ለኔ ወደዚህ ያደረሰኝ በኢትዮጵያ ታምርት ነው። በመቀሌም ኢትዮጵያ ታምርት ይካሄዳል። እዛም ተሳታፊ ነበርኩ። ከዛ ደግሞ ወጥቼ ነው ወደዚህ የደረስኩት። እዚህ ተሳትፈንድም በኢንዱስትሪ ሚኒስቴር ያሉት ድጋፍ ስለተሰጠን ወደዚህ ደረስን ማለት ነው። አሁን በብዛት እስከ በዛ ሰዓት የነበሩን 21 ሰራተኛ ነበሩ። አሁን እስከ 300 ሰራተኛ አለ። ዶላር አስቀርተናል። አሁን ከዶላር ነፃ ሆነናል። ይሄ ዶላር ያስቀራ ነው ትልቅ ሰርፕራይዝ ነው ለሀገራችን። እስካሁን ጥሩ ነገር እየሰራ ነው ማለት ነው። አሁን ደግሞ በክቡር ጠቅላይ ሚኒስትራችን ደግሞ ተሸላሚ ሆነናል። ኢንዱስትሪ ፓርክ ቦታ ተሰጥቶናል ማለት ነው። አሁን በድጋሚ እንኳን ደስ አለ። በጣም አድርጌ አመሰግናለሁ ለቆይታችሁ። እንግዲህ የኢትዮጵያ ታምርት እንቅስቃሴ በነገራችን ላይ የምርታማነትን የመጨመር የስራ እድልን የመፍጠር በተለያየ ምክንያት ደግሞ ቆመው የነበሩ ኢንዱስትሪዎች ተመልሰው ወደ ስራ እንዲገቡ በማድረግ ትልቅ እምርታን ያሳየ ንቅናቄ ነው። አሁንም ቀጥለናል። መዳረሻችን አብራችሁን ተጓዙ። አሁን ይዤ የመጣሁት አንደኛው ኮር ፕሮዳክታችን ኢንስታንት ጤፍ እንጀራ ነው። ፒውር የጤፍ እንጀራ ሲሆን በአቨሬጅ ኢትዮጵያ ውስጥ የተለመደ ነው። በትራዲሽናል መንገድ በ4 ቀን ነው ፈርመንት አድርጎ የሚደርሰው። አሁን ግን ይሄ በ10 ደቂቃ የለመድነውን ፍሌቨር እና ቴክስቸር አይን የምንለውን ይዞ በ10 ደቂቃ ይደርሳል። ስለዚህ ለመቡካት ብሎ የሚፈጅበት 4 ቀን አይኖርም። ወዲያው በጥብጦ መጋገር ነው። የስ አያስፈልግም። በ10 ደቂቃ ፈርመንት ያደርጋል። በጥብጦ መጋገር ነው። እኛው የቆጮ ኢንስታንት ፖሬጅ ነው ወይም አጥሚት። ሰዎች ከፈለጉ ይሄንን ለብ ባለ ውሃ ይቀላቀሉታል። ከዛ በኋላ በጥብጠው ለብ ባለ ውሃ በጥብጠው within 2 minutes በ2 ደቂቃ ይደርሳል። ከዛ ወይ ገንፎ ወይ አጥሚት አድርገው መጠቀም ይችላል። እነዚህም ከቆጮ የተዘጋጁ ናቸው ሶቹ? yes 100% ቆጮ መቅመስ ይቻላል አይደል? of course go on please። እሺ የቆጮ ብስኩት ነው እንግዲህ። አዎ ገርሞ ጭራሽ አይመስልም። የቆጮ ቴስት እና ይሄ ያው አይገናኝም። that's the point። እነዚህ እንዱት ምድራን እዚህ ጋር ግሉተን ፍሪ የሆነ ብስኩት ይዘን መጥተናል። እዚህ ጋር ክሬሙንም ሹገር ፍሪ አድርገናል። ብስኩቱም ሹገር ፍሪ ነው። ይሄ ከቆጮ የተሰራ ነው። በጣም አድርጌ ነው የማመሰግነው። መልካም ቆይታ ይሁንልህ። እሺ መልካም ቆይታ። የኢትዮጵያ ታምርት ኤክስፖ እንግዲህ ለተከታታይ 5 ቀናት ከዛሬ ጀምሮ እንደዚህ ተከፍቶ ይሏል። እኛ በተወሰነ መልኩ ነው ለማስጎብኘት የሞከርነው። በጣም በርካታ ነገሮችን በውስጡ ይዟል። እንድትመጡ እንድትጎበኙ፣ ትምህርት የምታገኙበት፣ የተለያዩ ቁሳቁሶችንም ሸምታችሁ የምትወጡበት ይሆናል። ጋብዛችኋል። መልካም ጊዜ ይሁንላችሁ።